እነዛን ሰዎች ቁጭ አድርጌ መጠየቅ እፈልጋለሁ። ማለት ለምንድን ያልሰጣቸው የት ጋር ነው የደረሰው የሚለው ማለት። ኦኬ እነዚህ ገንዘብ ሰብሳቢዎች ቆይ ለነሱም ፌርነስ አንተ ጥያቄ ላንሳ። አሁን ፍራውን አንተ ሰጥቻቸዋለሁ ነው የምትለው፣ እነሱ ደግሞ ፍራውን አልሰጠንም የሚል ነገር ያነሳሉና አንተ በእርግጠኝነት ቃል የገባውን ገንዘብ ለነዚህ ሰዎች ስለመስጠት ምንድነው ማስረጃው? አንደኛ እኔ ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍ ኮርስ። አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር እየሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፒሪድ አስቀምጥልህ። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከ2021 ጀምሮ ነው። ካለፈው 1 ዓመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳኸው? በእንትን ያለ ነው በደረሰኝ ያለ ነው። በዓመተ ምህረቱ አመጣልሃለሁ $100,000 ነው ካሽ $100,000 $107,000 አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ ዓለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ተረድተሃል። ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን ልክልሃል። ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምና ገና ባክ ኢንቨስቲጌት አድርጌ ስደርስበት ሰዎቹን በአካልም በህግም ነው የምጠይቃቸው። በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፎ። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን ያክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። አሁን እኔ አንድ ሰው አንደኛው ልጅ ጋር 12.5 12.7 ነው ምናምን ሚሊዮን ነው ደረሰኝ ላይ መጥቼ ሳየው በዛ አካውንት ትራንዛክሽን የገባው 12,700,000 ምናምን። አንደኛው ጋር ወደ 6 ሚሊዮን አካባቢ ነው እንትን ያልኩት። ሌላኛው ጋር 1.2 ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት፣ ሚኪ መማር አለባቸው፣ እግረኛው ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ። የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ትጠብቃላችሁ። ማንን የዘረፍኩት? ከኢትዮጵያ ዘርፈን የወጣው የኢትዮጵያ መንግስት አለ ያቅርብ። ባንክ ዘርፎ ነው። የትኛው ባንክ ነው? ብሔራዊ ባንክ ነው? አዋሽ ባንክ ነው? ዳሽን ባንክ ነው? አቢሲኒያ ነው? እኔ ያለው የነበሩ እነሱ ናቸው። ማን የተዘረፉ? ያቅርቡ። እኔ እንደውም ተወስዶብኝ የወጣው ነኝ። ንብረቴ ተወስዶብኝ፣ ገንዘቤ ተወስዶብኝ ከሀገሬ ጥዬ የወጣው ሰው ነኝ። እንኳን ልወስድ 5 ሳንቲም ልወስድ ቀርቶ ብዙ ነገር ሰማለሁ፣ ግን በዚህ ደረጃ ተናግሬ አላውቅም። በጣም ብዙ ነገር ሰማለሁ፣ ብዙ ነገር ሰባል ነበር። ማን ነው ከሚሰራበት ላይ አንስቶ የሚሰጥ? አይሰጥም። ሰው የተሰጠውን እንኳን እየቆረጠ ነው የሚሰጠው፣ እንኳን ከሚሰራበት አንስቶ ሊሰጥ። ግን ስድብ በደንብ ተሰድቤያለሁ። እንደ ሌባ ታይቻለሁ። ሰው ገሎ ነው የወጣው፣ ደፍሮ ነው የወጣው፣ እንደዚህ ብሎ ነው የወጣው፣ እንደዚህ አድርጎ ነው የወጣው ከኢትዮጵያ። ኢትዮጵያ መሄድ አይችልም። እንደዚህ ዱባይ መሄድ ሳልፈልግ ነው፣ ወረቀት የለውም። ከኢትዮጵያ ከአሜሪካ መውጣት አልችልም። ዱባይ መሄድ ሳልፈልግ ነው የሄድኩት። ሄዲ ወረቀት የለውም ሲባል ትንሽ እንኳን ሄጄ ስራ ላይ ነኝ እዚህ ሄጄ እስቲ ወረቀት የለውም ወጣው። እንደውም ትራምፕ በሚከለክልበት ጊዜ ገብቼ ወጣው። ሸውዶ ነው የወጣው አሉ። አይጥ አይደለም ወይ ደግሞ ዝንብ አይደለም። እኔ ኢሚግሬሽን የሸውጄ ሞት ይቀየራልም ሊሉ ይችላሉ። ሸውዶ ነው የወጣው እንጂ እንዴት ይወጣል ወረቀት ሳይኖረው ተባልኩ። ወጣው መጣው። እሺ አይጦኝም ልውጣ ጉንዳንም ሆኜ ልውጣ አሉ። በቃ ከዚህ በኋላ እኔ ስነካ የሚያማቸው ሰዎች ስላሉ በዚህ ደረጃ ደግሞ መሰደብና መነገር ስለሌለበት ቴዲሽ እኔ አሁንም አንተ በምትፈልገኝ ጊዜ
እኔ ማስረጃዎቹን አሁን አንድ ልኬልሃለሁ። $9500 ከራሴ አካውንት ነው ፈርስት ፕሪሚየም ባንክ ከሚል ከራሴ አካውንት አሜሪካ ውስጥ ለሚኖር ግለሰብ ልኬለት እሱ ወደዛ ልኳል። ያ ገንዘብ ስንት ብር ነው? ምታው ወደ 1,200,000 ወይ 300,000 አካባቢ ነው በኢትዮጵያ ሲመታ። $9,000 ግን ምን ያደርግልሃል ካልከኝ ብዙ ነገር ያደርግልኛል። ብዙ ነገር እሰራበታለሁ። ግን የሚሰድብ አካል ያንተን ፎቶ ለጥፎ እየሰደበ አንድ ነገር ፓርቲሲፔት አያደርግ። አንድ ነገር እንትና ስተውስ አንተን ነው የሚሰድብ አብሮ ሆኖ። አይ ፍራውል ቢያንስ አንድ ሰው ውሃ ጠጥቷል። አንድ ሰው ቢያንስ እንደ ግለሰብ አንድ ሰው ኢትዮጵያዊ ወንድማችን ነው አጠጥቷል አይልህ። ስለዚህ በዚህ ደረጃ ስለሆነ ብዙ ሰው እየተከፋ ብዙ ሰው እያዘነ ስለሆነ እኔ ቦታ አይደለም፣ አይመጥነኝም። 4 ነጥብ የምነግረው አይመጥነኝም። እዚህ ቲክታክ ላይ መቀመጥም ማውራትም አልፈልግም። በጣም ሰውን ስለማከብር እግዚአብሔርን ስለሚፈራ በእግዚአብሔር አምሳል የተፈጠረውን ሰው ስለምወድና ስለማከብር እንጂ በዚህ ደረጃ እየተሰደብኩ በዚህ ደረጃ ስራዬ ቦታ ላይ አታክ ለማድረግ ሰው እየተላከ በዚህ ደረጃ ክስ ለዳኝ እኔን ለመክሰስ $2,000-3,000 ከሚያወጡ ቴዲ ደሃ ቢረዱ ይሻላል። እኔን ለመክሰስ $3,000-4,000 ከሚያወጡ እንትን ማድረግ ይቻላል። ቲክታኬን እንኳን ባን ለማስደረግ በኢሜል ብዙ ነገር ያደርጋሉ፣ ይልካሉ። እንደዚህ ነው ምናምን እያሉ እኔ በቲክታክ ላይ አልተዳደረበትም፣ ጌም አልጫወትበትም፣ ገንዘብ ጀነሬት አላደረገበትም። ምንም ነገር ለመጥቀም ነው እንጂ የመጣው ለመጠቀም አይደለም። የምጠቀመው ምንድነው? ሰዎች ምክረ ሐሳብ ሲናገሩ፣ የእግዚአብሔርን ቃል ሲናገሩ ከሰዎች ጋር እንዲህ መግባባቴ ጥሩ ሰዎች በማግኘቴ ይጠቀማል። ያ የኔ መጠቀሚያ ነው፣ እጠቀምበታለሁ። ግን ገንዘብ ምንም 5 ሳንቲም ጀነሬት አላደረግ፣ ከዚህ ምንም ነገር ሜክ አላደረግ። በዚህ ደረጃ ግን አታክ መደረግ ምንድን ከዚህ በላይ ሊገሉ ነው እንጂ ሌላም ነገር የለም። ስለዚህ እኔ አግዳሚ ወንበር ላይ መጥቼ ተቀምጬ ለቅሶ ቤት ውስጥ ስንጫጫ አልውልም። ከዚህ በኋላ ለቅሶ መስማት ሰልችቶኛል። አግዳሚ ወንበር፣ ለቅሶ ቤት ማንም እየተነሳ ና ተጠየቅ ና እንደዚህ ተባል ማለት አለ። እኔ ክብር ያለኝ ሰው እግዚአብሔር በአምሳሉ የፈጠረኝ ራሴን ቤተሰቦቼን የማከብር ሰው ነኝ። ስለዚህ በዚህ ደረጃ እዚህ ቦታ ላይ መጥቼ ከሚያለቅሱት ጋር ሳለቅስ አልውልም። የጠቀምኩ መስሎኝ ነው የነበርኩት፣ ያገዝኩ መስሎኝ ነው የነበርኩት። ልሰደብ፣ ለቅሶ ልሰማ፣ ጥቁር እየተለበሰ በእኔ ላይ ሊለቀስብኝ ቀንና ሌሊት አይደለም። I don't even care ማንም ሰው ስለኔ ቢያወራ መጥቶ እስካልነካኝ ድረስ። ብዙ ነገር ሞክረዋል ስላልቻሉ። ከዚህ በላይ ምን መባል ትፈልጋለህ? ሌባ፣ ሰው ገሏል፣ የሰው ደም አለበት ምናምን እየተባልኩ ያን ሁሉ እየተባልኩ በጣም ነው ሪቴት የሚያደርገው ሰው። ግን እግዚአብሔር በተቃራኒው በጣም እኔን ብለስ እያደረገ ስለመጣ ኦኬ ብዬ ነው ኢግኖር ማድረገው። እኔ ጋር ፉል ኤቪደንስ አለኝ። ገንዘቡ የት ገባ፣ ስንት ገባ፣ ማንጋ ገባ የሚል አለኝ እኔ ጋር። ለምሳሌ እኔ አብሬያቸው የምሰራ የነበረው ማን ነው? አብነት አለ፣ ሚኪ አለ፣ የተወሰነ ነው እነ ባላደራው ምናምን የላኩት። ስንት ብር ነው የገባው ስትል አለኝ እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር። ምክንያቱም ኦልሬዲ ካስገባ በኋላ መልሳ አትስበው። ምናልባት መናገር ካልፈለክ ማለፍ መብት የተጠበቀ ነው። ግን እኔ ሳልጠይቅ እንዳላልፍ እነዚህ የጠቀስካቸው 3ቱ ሰዎች የላክላቸውን ገንዘብ በአግባቡ ሲያስገቡ አይተሃል ወይስ ክፍተት አይተባቸዋል? እኔ በአግባቡ ሲያስገቡ አላየሁም። ምክንያቱም ገንዘቡ ማስገባቴን እንጂ ያስገቡ አያስገቡ አላየሁም። እኔ ገብቷል የሚል ነው የምሰማው። አንዳንድ ጊዜ ኮምፕሌን ይመጣል እኔ ጋር። ስልኬና ብዙ አላነሳም፣ ዋትስአፕ ላይ ስለሚደውል ቮይስ ምናምን ሰማለሁ። እኔ መስጠቴን እንጂ እዛ ጋር ይድረሳቸው አይድረሳቸው ማቀው መጠየቅ የምችልበት መንገድ የለም። አንድ ግን 4 እናቶች የሆነ ምርቃት መረቁኝ። ዝም ብለው ምርቃት መርቀው በቪዲዮ ላኩልኝ በዋትስአፕ ላይ። ከዛ ደስ አሉኝ። ከትግራይ የመጡ እናቶች ናቸው። ወደ ተክለ ሃይማኖት አካባቢ ነው እና ምን ሳያቸው ደህና ናቸው። ግን በቃ ምርቃት በጣም ሲመርቁኝ እሺ ለሶስታችሁ ቡና ጠጡ ብዬ 100,000 ላኩላቸው። አልደረሳችሁም ስላቸው ውይ የኔ ልጅ አልደረሰንም አሉ። አልገባም እሺ ምናምን ብዬ ከዛ እንዴት አልገባም ብዬ ያንን ሰው ቴክስት አደረኩለት። ስደውል አይመልስልኝም ነበር። ቴክስት አደረኩ። ይሄ ገንዘብ እነዚህ ሰዎች ደርሷቸዋል ወይ ስለው
አዎ ደርሷቸዋል አለኝ። አይ እርግጠኛ ነህ? አዎ ደርሷቸዋል። መልሼ ደወልኩ ልጁ ጋርና ደርሷቸዋል ብሎ ስላለኝ እሱ አንተ እንደደረሳቸው ቼክ አድርግ ስለው ሄደ። እሱ ማታ ደውላለሁ አለኝ። ወደ ማታ አካባቢ ሄደና ጠየቃቸው። አሁንም ከዛ በኋላ ካገኘኋችሁ በኋላ ገብቷል ሲል አረ የኔ ልጅ አልገባም አሉኝ።